እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለክ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የአርሰናልና የፔዥን ጉዳይ እንመልከት። አርሰናል በመጨረሻ የቻምፒየንስ ሊግ ዋንጫ ሊያነሳ የሚችልበት እድል ፊት ለፊቱ አለ። ነገ ምሽት 1 ሰዓት ላይ በቡዳፔስት የሚደረገውን ጨዋታ ማሸነፍ የሚችል ከሆነ በክለቡ ታሪክ ለመጀመሪያ ጊዜ ቻምፒየንስ ሊግ ዋንጫን ማሳካት ይችላሉ። በጣም ከባድ ጨዋታ ነው። ከወቅቱ የቻምፒየንስ ሊግ አሸናፊ ፒኤስጂ ጋር እንዲሁም በጣም ጥሩ ቡድን ከሆነ ፒኤስጂ ጋር የሚደረግ ጨዋታ ነው። እናንሳው ይሄንን ጉዳይ። ልክ ነው ሙሳ። በተለያዩ ርዕሶች ስር ለማንሳት እንሞክራለን። የነገውን የቻምፒየንስ ሊግ የፍጻሜ ጨዋታ በእርግጥ ብዙ የሚያስወራ እና የፉትቦል ካፌ ዝግጅትም ሰፋ እንዲል የሚጠይቅ አይነት ነው። ምክንያቱም በዚህ ሀገር ሁለት ትልልቅ ድጋፍ ያላቸው ክለቦች አሉ፣ ማንቸስተር ዩናይትድ እና አርሰናል እና ሁለቱም ረጅም ጊዜ ሆኗቸዋል በቻምፒየንስ ሊግ ፋይናል ሲጫወቱ ካየን። አርሰናል ከ20 ዓመት በኋላ ነው ቻምፒየንስ ሊግ ፍጻሜ ሲደርስ። ማንቸስተር ዩናይትድ ደግሞ በ2011 መሰለኝ ካልተሳሳትኩ ቻምፒየንስ ሊግ ፍጻሜ ደርሶ የነበረው። ስለዚህ 15 ዓመት እና 20 ዓመት ሆኗቸዋል እና እዚህ ሀገር የቻምፒየንስ ሊግ ፍጻሜ በጨዋታው መጠን ብቻ በጣም ከፍተኛ ትኩረት የሚያገኝ ነው። የቻምፒየንስ ሊግ ፋይናል ግን አርሰናል የማንቸስተር ዩናይትድ ከሆኑ ግን ሁለቱ ክለቦች ባላቸው የደጋፊ ብዛት ምክንያት ተጨማሪ ጥቅም የሚኖረው ይመስለኛል። ከአንድ ፓርትነር ጋር ስናወራ ነበር የዛሬ ዓመት አካባቢና አርሰናል ቻምፒየንስ ሊግ ፋይናል ከባርሴሎና ጋር ቢደርስ ለእኛ ቢዝነስ እንዴት ጠቃሚ እንደሚሆን አለኝ። ያን ያህል አቴንሽን ስለሚስብ ስፔሻሊ ደግሞ አርሰናልና ባርሴሎና ቢሆኑ ባርሴሎናም ራሱ ተወዳጅ ስለሆነ ፔዤና ኢንተር ስቲል ቻምፒየንስ ሊግ ፋይናል ስለሆነ አይተነዋል አይደል? ግን ለጠቅላላ ትኩረት ግን የአርሰናል ላይ የባርሴሎናን ፍጻሜ የሚመኙ ሰዎች ነበሩ፣ ልክ ከ20 ዓመት በፊት እንደሆነው ማለት ነው። እና ለአርሰናል ምሳ እንዳነሳሽው ትላንትና እኛ ጥቂት እንዳነሳ ነው አዲስ ታሪክ የመጻፊያ እድል ነው። ከዚህ በፊት ምንም እንኳ ግዙፍ ክለብ ቢሆንም ብዙ የሊግ ዋንጫዎች ያነሳ እና ብዙ ኤፍኤ ካፖች ያነሳ ቢሆንም እና በእንግሊዝ እግር ኳስ ታሪክ ሳይወርድ ረጅም ጊዜ የቆየው ቡድን ቢሆንም 100 ዓመት የቆየ ቢሆንም እና ከእንግሊዝ ክለቦች መካከል ከደቡቡ የእንግሊዝ ክፍል የሊግ ዋንጫ ያነሳ የመጀመሪያው የእንግሊዝ ክለብ ቢሆንም ለንደን በደቡብ እንግሊዝ ያለ ነው። ከዛ በፊት በመካከለኛው እንግሊዝ ያሉና በሰሜን እንግሊዝ ያሉ ክለቦች ብቻ በተለይ የኢንዱስትሪ ዘርፍ የተስፋፋባቸው የእንግሊዝ ከተሞች አሉ። ሚድላንድስ አካባቢ ያሉት በቀደም ስለ አስቶን ቪላ ስናነሳ እንደጠቀስ ነው እንደ በርሚንግሃም አይነት ከተሞች፣ እንደ ሊቨርፑል አይነት ከተሞች፣ እንደ ማንቸስተር አይነት ከተሞች ወይ ሌሎቹ የሰሜን እንግሊዝ ከተሞች ያኔ በኢንዱስትሪ አብዮት ምክንያት ከፍ ያለ የኢኮኖሚ ሬሌቫንስ የነበራቸው ናቸው እና የመጀመሪያዎቹን 40 ዓመታት ገደማ የሊግ እግር ኳስን የተቆጣጠሩት ከመካከለኛው እስከ ሰሜን ያሉት የእንግሊዝ ክለቦች ነበሩ። የመጀመሪያው የእንግሊዝ ቡድን ነው የመጀመሪያው የደቡብ እንግሊዝ ቡድን ነው የሊግ ዋንጫ ያሸነፈ እና ብዙ ታሪክ ያለው ቢሆንም ግን እንግዳ በሆነ ሁኔታ በቻምፒየንስ ሊግ ግን በጠቅላላው በአውሮፓ ውድድሮችም ያለው ሬከርድ ግን ከክለቡ ግዝፈትና ብዙ ሊተረክ ከሚችል ታሪኩ ጋር ሲነጻጸር በጣም በጣም ደካማ ታሪክ ነው ያለው በአውሮፓ ውድድሮች ላይ። ምሳሌ ሊቨርፑል ያለው ግርማ ሞገስ አለ። የአውሮፓ ውድድሮችን በተመለከተ 6 ጊዜ የቀድሞ አጠራሩ ላይ ዩሮፒያን ካፕ ይባል የነበር አሁን ቻምፒየንስ ሊግ ተብሎ የሚጠራውን ውድድር 6 ጊዜ ያሸነፈ ቡድን በመሆኑ ምክንያት ያለ ዓለም አቀፍ ግርማም አለ። እንግሊዝ ውስጥም ያለ ሊቨርፑልን ዩኒክ የሚያደርግ አንድ ባህሪ ነው በአውሮፓ ውድድሮች ላይ ያለው ስኬት፣ በተለይ በቻምፒየንስ ሊጎች ላይ ያለው ስኬት። ማንቸስተር ዩናይትድም ልክ እንደዚሁ። ማንቸስተር ዩናይትድ ደግሞ ከእንግሊዝ ክለቦች መካከል
የመጀመሪያውን የአውሮፓ ውድድር ያሸነፈው ቶተንሃም ነው፣ ግን የመጀመሪያውን ዩሮፒያን ካፕን ያሸነፈው ግን ማንቸስተር ዩናይትድ ነው እና 1968 ላይ ዩሮፒያን ካፕን ያሸነፈ የመጀመሪያው እንግሊዝ ቡድን ሆነ። ከዚያ በኋላ ተጨማሪ 2 ቻምፒየንስ ሊጎች በአሌክስ ፈርጉሰን የአሰልጣኝነት አመታት በ1999 እና ደግሞ በ2008 አሸንፏል። 3 ቻምፒየንስ ሊጎች አሉት። እሱም ከማንቸስተር ዩናይትድ ደማቅ ታሪኮች መካከል አንደኛው ነው። ግን ለምሳሌ ከዩናይትድ የትራጀዲም የኢንስፓይሬሽንም ታሪኮች መካከል አንደኛው የሚዩኒክ የአውሮፕላን አደጋ ነው። ከ10 ዓመት በኋላ ነው ያንን 1968 ላይ ሚዩኒክ የስቴዲየም አደጋ የሚባለው 1958 ላይ ተከሰተውና ብዙ የማንቸስተር ዩናይትድ ተጫዋቾች ህይወታቸው ያለፈበት በጣም አሳዛኝ አውሮፕላን አደጋ ነው። 68 ላይ ማንቸስተር ዩናይትድ ከ10 ዓመት በኋላ ከዛ ትራጀዲ ጠጎ ቻምፒየንስ ሊግ ወይም ዩሮፒያን ካፕ ያሸነፈ የመጀመሪያው እንግሊዝ ቡድን ሆነና ሁሌ ሮማንቲሳይዝ ይደረጋል። ያ ወድቆ የመነሳት ከሀዘን የመጽናት እና መጨረሻ ላይ ባለድል የመሆን ታሪክ በማንቸስተር ዩናይትድ ስቴዲየም ዙሪያ የ3 ተጫዋቾች ጥምር ሀውልት አለ። የነ ዴኒስ ሎ፣ የነ ቦቢ ቻርልተን እና የጆርጅ ቤስት ጥምር ሀውልት አለ እና ያ ታሪክ እንደዛ ሆኖ በጥምረት እንዲታወስ በሶስትዮሽ እንዲታወስ ያደረገው የቻምፒየንስ ሊግ ድላቸው ነው። ግን ከዛ ቻምፒየንስ ሊግ በፊት ደግሞ ልክ አሁን አርሰናል ያለፈበት አይነት ፕሮሰስ ማለፍ ነበረባቸው። 3 ተከታታይ ዓመታትን ሁለተኛ ሆነው ጨርሰው ነው መጨረሻ ላይ የአውሮፓን ትልቁን ውድድር ያሸነፉት። ግን ከትራጀዲ ማገገሚያ ሲምቦልም ተደርጎ ይታያል የአውሮፓ ድል ለማንቸስተር ዩናይትድ። ከሊቨርፑልና ከማንቸስተር ዩናይትድ ቀጥሎ 3ኛው ግዙፍ የሚባለው አርሰናል ነው። ከነሱ ግን በጣም የተለየ የአውሮፓ ውድድር ታሪክ ነው ያለው። አንዳንድ ሰዎች የሆነ ውድድር የሆነ አይነት ስለንቦና አለው ይላሉ እና አርሰናል በቻምፒየንስ ሊግ ሁሌ እኔም የዛሬ 2 ዓመት ፉትቦል ካፌ ከተጀመረበት ጊዜ ጀምሮ እስካላሸነፍሽው ድረስ የማይኖርሽ ልክ ስታሸነፊው ከዛ በኋላ ያ ሜንታል ብሎክ ሆኖ የቆየ ጉዳይ የሚላቀቅሽ ይሆናል። ለፓሪስ ሳን ጀርመን ብዙ ጊዜ ይሰራል ይሄ። ስለ አትሌቲኮ ማድሪድ እንደዛ ይባላል። 4 ቻምፒየንስ ሊግ ፋይናል ስለተጫወተ ስለ ረጅም ጊዜ ሳያሸንፉ ስለቆዩ ቡድኖችም ተመሳሳይ ነገር እንላለን። ለምሳሌ አሁን አስቶን ቪላ ለዩሮፓ ሊግ ፍጻሜ ሲደርስ ከዚህ በፊት የአውሮፓ ውድድርን የማሸነፍ ታሪክ ስላለው እነዚህ ተጫዋቾች በዛ ዘመን የተወለዱ እንኳ ባይሆኑ በዛ ዘመን የነበረውን የአስቶን ቪላን ድል በብላክ ኤንድ ዋይት የድሮ ፉቴጆች እንኳ ብቻ ቢሆን የሚያዩት በዛ መለያና በዛ ባጅ ታሪክ እንደተሰራ ስለሚያውቁ ትልቅ የታሪክ ጥቅም አላቸው እነዚህ አይነት ውድድሮች። ኖቲንጋም ፎረስት ለምሳሌ በዚህ ውድድር ዘመን እስከ ዩሮፓ ሊግ ግማሽ ፍጻሜ ድረስ ተጉዞ በአስቶን ቪላ ነው የተሸነፈው እና ኖቲንጋም ፎረስት አንድ ልዩ ታሪክ አለው። ካሸነፋቸው የሊግ ድሎች ይልቅ ያሸነፋቸው የዩሮፒያን ካፖች ይበልጣሉ። 2 ጊዜ ዩሮፒያን ካፕን በሰር ብራያን ክላፍ አሰልጣኝነት ስር አሸንፏል። 1 ጊዜ ብቻ ነው ግን የሊግ ባለድል የሆነው። በጣም ትልቅ ተቃርኖ ነው። ግን ያ ጀርኒ ሲተረክ ሰማ ነበር እስከ ግማሽ ፍጻሜ በደረሱበት ጊዜ እና አንዳንድ ውድድሮች የሆነ ስነ ልቦና አላቸው። አርሰናል ይህንን ውድድር እስካሁን ድረስ ባለማሸነፉ ምክንያት በውድድሩ ላይ ለረጅም ጊዜ የስነ ልቦና ጥንካሬ አልነበረውም ሊባል ይችላል እና ይሄ ግን ለቻምፒየንስ ሊግ ብቻ የሚሰራ አይደለም። ለምሳሌ በኤፍኤ ካፕ አርሰናል ፍጻሜ ከደረሰ ከሞላ ጎደል እንደሚያሸንፍ ታውቂያለሽ። ምክንያቱም በኤፍኤ ካፕ ስኬታማ ቡድን ነው አርሰናል። በሊግ ካፕ ደግሞ በተቃራኒ ነው። በሊግ ካፕ እንኳን እያየን በቅርብ ጊዜ ከሲቲ ጨዋታ በፊት እስከዛ ድረስ ሲዝኑን በመጣበት ሁኔታ ከፍ ያለ ግምት አግኝቶ ነበር፣ ግን በጣም ደካማ ፐርፎርማንስ ነበር። ወይም በ2018 በሲቲ 3-0 የተሸነፉበት ወይ በ2011 በበርሚንጋም የተሸነፉበት ከ93 በኋላ አሸንፈውት አያውቁም። 2 ጊዜ ብቻ ነው ይህንን ፋይናል ያሸነፉት እና በማይጠበቁ ቡድኖች ጭምር በታሪክ ውስጥ ተሸንፏል በዚህ ውድድር ላይ። ኢቭን በኤፍኤ ካፕና በሊግ ካፕ መካከል የአርሰናል የውድድሩ ካሪዝማ በጣም ይለያያል። በጣም ማተር የሚያደርግ ውድድር አይደለም እንደ ቻምፒየንስ ሊግ ካፕ ኢቭን ኤፍኤ ካፕ፣ ግን የሆነ ውድድር ላይ የሚኖርሽ ዝምድና አለ ለማለት ነው። የኔም ነጥብ እሱ ነው እና በእንግሊዝ እግር ኳስ ታሪክ የመካከለኛ ደረጃ ክለቦች የሚባሉ ናቸው አስቶን ቪላና ኖቲንጋም ፎረስት ለምሳሌ። ግን በታሪክ ገዝፈው እንዲታዩ አድርጓቸዋል። 1 ጊዜ ብቻ ቢሆንም የሊግ ታይትል ያሸነፈው ኖቲንጋም ፎረስት ግን የአውሮፓ ውድድሩ የሚሰጠው ከረንሲ ቀላል አይደለም። ኖቲንጋም ፎረስት ረጅም ጊዜ በሊጉ ሲጫወት አይተነው አናውቅም በ2023 ወደ ፕሪሚየር ሊግ እስኪመጣ ድረስ። ግን ሁልጊዜ የዩሮፒያን ካፕን ስላሸነፉ ቡድኖች በሚጠቀስበት ጊዜ የኖቲንጋም ፎረስት ስም አይዘልልም።
አርሰናል በተለያዩ ምክንያቶች እስካሁን ድረስ ቻምፒየንስ ሊግ ፍጻሜ ለመድረስ እንኳ አሁን ያው ከ20 ዓመት በኋላ ነው ፍጻሜ የደረሰው 2006 ነበር ለመጨረሻ ጊዜ የደረሰው። ትልልቅ ቡድኖች በገነባበት ጊዜ በተለያዩ ምክንያቶች አላሸነፈም። ለምሳሌ 1930ዎቹ ላይ በእንግሊዝ እግር ኳስም በአውሮፓ እግር ኳስ የታክቲክ እድገትም ውስጥ አብዮት ፈጠረ የሚባለው WMን ያስተዋወቀውና በእግር ኳስ አሁን እንደ ስታንዳርድ የምንቆጥራቸውን ነገሮች ለመጀመሪያ ጊዜ ያስጀምረው የአርሰናልና የቻፕማን ቡድን የእንግሊዝን እግር ኳስ ዶሚኔት ባደረገበት ጊዜ የአውሮፓ ውድድር የሚባል አልነበረም ጭራሽ። የአውሮፓ ውድድር ቅርጽ ውድድሩ 1955 ስለሆነ የጀመረው ማለት ነው እና አርሰናል ዶሚናንት በሆነበት በዚያ ጊዜ አልነበረም ውድድሩ ላይ። ከዚያ ውጪ ለረጅም ጊዜ ደግሞ የሊግ ዋንጫ ሳታሸንፊ ስትቆይ ችግሩ የአውሮፓ ውድድር ላይ መሳተፍ አትችይም። ከ1971 እስከ 1991 ባለው ጊዜ በነዛ 20 ዓመታት ውስጥ አርሰናል በእርግጥ 89 ላይ ያሸንፋል፣ ግን 89 የሊግ ሻምፒዮን ሲሆን በጆርጅ ግራም አሰልጣኝነት ዘመን በሄሰል ስቴዲየም አደጋ ምክንያት በእንግሊዝ አማጺ ደጋፊዎች ወይም ሁሊጋንስ በሚሏቸው ምክንያትና ብዙ የዩቬንቱስ ደጋፊዎች በዛ የብራሰልስ የፍጻሜ ጨዋታ በተፈጠረው አሳዛኝ አደጋ ምክንያት የእንግሊዝ ክለቦች ለአመታት ከአውሮፓ ውድድሮች ታግደው ቆይተዋል እና አርሰናል ሻምፒዮን ሲሆን በእንግሊዝ ክለቦች እገዳ ምክንያት የአውሮፓ ውድድርን የተሳትፎ አክሰስም ማድረግ አልቻለም በዚያ ጊዜ እና ከ1971 እስከ 1991 ባለው ጊዜ ለ20 ዓመታት በመካከል ሻምፒዮን ለመሆን 18 ዓመት መጠበቅ ስለነበረበት ያኔ ደግሞ ቻምፒየንስ ሊግ የምትሳተፊው ቻምፒየን ከሆንሽ ብቻ ሻምፒዮን አሸናፊ የሊግ ባለድል ከሆንሽ ብቻ ስለሆነ እና በየጊዜው እየሰፋ መጣና 36 ደረሰ እንጂ በዋና ዋና ሊጎች ላይ ሻምፒዮን የሆኑ ክለቦች ብቻ የሚወዳደሩበት ውድድር ነው የነበረው። ያን ዩሮፒያን ካፕ ይባል ነበር፣ ግን በኋላ ነው ሁለተኛው ሆኖ የጨረሰ ምናምን እያለው ፎርማቱ እየተቀየረ ሲመጣ የተሳትፎ እድል እየሰፋ ይመጣው። ለ20 ዓመት አርሰናል በቻምፒየንስ ሊግ አልተሳተፈም። ረጅም ጊዜ ነበር የቆየው። ከዛ እንግዲህ የቬንገር አመታት መጡ እና በአርሰን ቬንገር የአሰልጣኝነት አመታት የበለጠ ኮንቲኔንታል ቢሆኑም በሀገራቸው በፈረንሳይ በነበሩበት ጊዜ ለቻምፒየንስ ሊግ ሴሚፋይናል ሞናኮን ይዘው ወይ ለካፕ ዊነርስ ካፕ ሞናኮን ይዘው ለፍጻሜ የደረሱ ቢሆንም ግን በጠቅላላ እንግሊዝ ክለቦች ይቸገሩ ነበር። አንዱ ምክንያት የሚመስለው 442 ሳይሆን አይቀርም። ማንቸስተር ዩናይትድም ረጅም ጊዜ ተቸግሮ ነበር በቻምፒየንስ ሊግ 99 ላይ እስኪያሸንፍ ድረስ። አንድ ፕሮግራም የሰራን ይመስለኛል ስለ ማንቸስተር ዩናይትድ የቻምፒየንስ ሊግ ታሪክ እና በአብዛኛው የአውሮፓ ሌሎቹ ቡድኖች በሶስት አማካዮች ይጫወቱ ስለነበር የእንግሊዝ ቡድኖች ደግሞ ክላሲክ 4-4-2 ይጫወቱ ስለነበር ሁሉ ጊዜ መሀል ላይ ቁጥር ብልጫ ይወሰድባቸው ነበር እና ያንን ታክቲካዊ ፈተና ከኦትማር ሄትስፊልድ ቡድን ከማርቼሎ ሊፒ ቡድን ከቫንሃል ቡድን ጋር በሚገናኙበት ጊዜ የእንግሊዝ ቡድኖቻችን መስመር ለማለፍ ረጅም ጊዜ ይቸግራቸው ነበር። ሊቨርፑል የመጨረሻውን ቻምፒየንስ ሊግ ካሸነፈ በኋላ ማንቸስተር ዩናይትድ እስኪያሸንፍ ድረስ 10 ምናምን ዓመታት መጠበቅ ነበረባቸው። ማንቸስተር ዩናይትድ 99 እስኪያሸንፈው ድረስ ማለት ነው እና በጠቅላላው ለእንግሊዝ ክለቦች አስቸጋሪ ነበር። ግን የአርሰናል በጣም የተለየ ነው እና ለቻምፒየንስ ሊግ ፍጻሜ የደረሱበትን ጊዜ እንኳን ካየሽ የ2006 የፍጻሜ ጨዋታ ማለት ነው ጉዳት ወለድ መፍትሄ ነው ቬንገር ለቻምፒየንስ ሊግ ፋይናል ያደረሳቸው። እኔ ለነገሩ አሁን ባለን የፎርሜሽን ግንዛቤ አርሰናል 4-4-2 ይጫወት ነበር ብዬ አላምንም። የበለጠ ኮንቲኔንታል እና የበለጠ ፖዚሽናል ሮቴሽን የነበረው ቡድን የነበረው በቅርጽ ካየሽው አሁን ባለን የታክቲክ ግንዛቤ ምናልባት ወደ 4-2-3-1 አይነት ቡድን የነበረ ይመስለኛል። ሊያውም በዛ በመጨረሻው ቬንገር የፕሪሚየር ሊግ ዋንጫ ባሸነፈው ቡድናቸው ውስጥ ክላሲክ 9 የሚባል እንደ የሳጥን 9 እንደ አለን ሺረር አይነት 9 አልነበራቸውም። ቲየሪ ኦንሪ ነበር። ቲየሪ ኦንሪ እንደ ኢንሳይድ ሌፍት ተጫዋች ልትቆጥሪ ትችላለሽ እንጂ ደንበኛ የሳጥን 9 ቁጥር በጭራሽ አልነበረም። አንድ ኤክሰፕሽናል የሚያደርገው እሱ ነው። ንጹህ የ9 የሳጥን ተጫዋች አልነበረም። ዴኒስ ቤርካምፕም የሳጥን 10 አልነበረም። ከዛ ውጪ ፒሬስ በግራ በኩል ዩንበርግ በቀኝ በኩል ነበር። ሁለት አማካዮች ይጠቀማል፣ ግን ለኔ 442 ነበር የሚል አስተሳሰብ የለኝም። ያኔ የፎርሜሽን ብየና 4-5-1 4-4-2 4-3-3 ከዛ አያልፍም። አሁን ግን ከኳስ ጋር እንዲህ አይነት ቅርጽ ነው ያለ ኳስ እንደዚህ ነው በፕሬሲንግ ጊዜ እንደዚህ ነው እያልን የበለጠን ዋንስ እንጨምርበታለን። እኔ ያን የሚመስለኝ አንድ በጣም ቁልፍ የሆነው ነገር የዴኒስ ቤርካምፕ ከለንደን ውጪ ባሉ ጨዋታዎች ላይ አለመሳተፍ ነው። ዴኒስ ቤርካምፕ ከአርሰናል የምንጊዜም ትልልቅ ተጫዋቾች መካከል አንደኛው ነው። የአውሮፕላን ጉዞ ይፈራ ስለነበር ከ1994ቱ የዓለም ዋንጫ የአውሮፕላን ጉዞ ትራውማ በኋላ በአውሮፕላን ሄዶ አያውቅም እና በዛ ምክንያት በጣም ወሳኝ በሆኑ የቻምፒየንስ ሊግ ከሜዳ ውጪ በሚደረጉ ጨዋታዎች ላይ ለአርሰናል አይጫወትም
እና በመጀመሪያ ጨዋታዎች ያኔ ደግሞ የሆም አድቫንቴጅ ከአሁኑም የበለጠ በጣም አስፈላጊ የነበረበት ዘመን ነበር። ስራው ከብዶ ነው ዴኒስ ቤርካምፕ በጨዋታ ለምሳሌ ከባየር ሚኒክ ጋር 2004-2005 የውድድር ዘመን ፌሊክስ ማጋት የባየር ሚኒክ አሰልጣኝ በነበሩበት ጊዜ በባየሬና 3-1 ተሸንፈው ነበር። ሮይ ማካይ 2 ጎሎች ባስቆጠረበት የንስ ሌማንና ኮሎ ቱሬ ትልልቅ ስህተቶች በሰሩበት ጨዋታ ሲመለሱ ያንን ውጤት የመቀልበስ ዕዳ ነበረባቸው። ያኔ ነው ዴኒስ ቤርካምፕ የሚጫወተው ማለት ነው። ያኔ 37 ዓመቱ ነበር። ነገሩ ረፍዶ ነበር በ36-37 ዓመቱ። አንድ በጣም ቁልፍ የሚመስለው እሱ ነው። ግን 2006 ላይ ፎርሜሽን ከሆነ ሲስተም ከሆነ በጣም ቁልፍ የነበረው ነጥብ ግን ያኔ ቬንገር ዴኒስ ቤርካምፕ እየጨረሰ ነበር። የመጨረሻ ሲዝኑ ነው። ኢማኑኤል አደባዮር ና ሮቪን ቫን ፐርሲ ወይም ሆሴ አንቶኒዮ ሬስ ሁሉም ወጣቶች ናቸው። ስለዚህ በአንድ አጥቂ መጫወት ጀመሩ። እነሱን አምነው ከቲየሪ ኦንሪ ጋር ለማጣመር ጊዜ ያስፈልጋቸው ስለነበር ለነገሩ አደባዮር ለሞናኮ የቻምፒየንስ ሊግ ጨዋታም ተጫውቶ ስለነበር ያኔ በነበረው የዩኤፋ ሕግ ለአርሰናል መጫወት አይችልም ነበር። ቫን ፐርሲ ገና ፎርም ያላደረገ ተጫዋች ነው። ያን ጊዜ ጉዳትም በጣም ብዙ የሚያስቸግረው ተጫዋች ነበር። ስለዚህ በ4-5-1 መጫወት ጀመሩ። ወይም እንበለውና በቀድሞ አረዳድ 4-4-2ን ትተው የበለጠ ለዲፌንሲቭ ሶሊዲቲ ቅድሚያ ሰጥተው ምክንያቱም የቬንገር ሜንታሊቲ የቶፕ ዶግ ሜንታሊቲ ነው። ወደ ሚላንም ወደ ቤርናቤውም ወደ ማንም ስቴዲየም ቢሄዱ ለማጥቃት ነው የሚሄዱት። እሱም አንድ ታክቲካዊ ገራገርነት እንበለው እንደዚህ አይነት ሁኔታ ነበር። ግን ያኔ ድንገት 10 ሰዓት ጎል ያልተቆጠረበት ቡድን ገነቡ እና ያ የሆነበት ምክንያት ጉዳት ሳይሆን አይቀርም። አሽሌ ኮል ተጎዳባቸው። ስለዚህ ማቸው ፍላሚኒን የግራ መስመር ተከላካይ ያደረጉ። ሶል ካምፔል ተጎዳባቸው። ፊሊፕ ሰንደሮስ የአርሰናል የመሀል ተከላካይ ሆነ። ኢማኑኤል ኤቦዬ በሎረን ቦታ ተጫወተ እና በጉዳት ምክንያት ያ ፌመስ ባክ ፎር ፈረሰ እና አንዱ ተጫዋች ብቻ ኮሎ ቱሬ ብቻ ቀረ እና በዚህ ምክንያት አርሰናል በመከላከሉ በኩል ቁልፍ ተጫዋቾችን አጥቶ ስለነበር የበለጠ ጥብቅ የበለጠ ኮንቲኔንታል የጨዋታ አቀራረብ የበለጠ የጥንቃቄ አጫወት የበለጠ የመልሶ ማጥቃት አጫወት መከተል ነበረበት እና ቲየሪ ኦንሪ ድንገት ታርጌት ማን ሆኖ መጫወት እንደሚችል ያየነበት ዩቬንቱስ ላይ ሪያል ማድሪድ ላይ ሌሎችም ትልልቅ ጨዋታዎች ላይ በጣም አስደናቂ ፐርፎርማንስ ያሳየበት የውድድር ዘመን ነበር። ያ ትልቁን ቡድን እየጨረሰ የነበረበት ምክንያቱም ሜይ 2006 ነው ቻምፒየንስ ሊግ ፋይናል የተጫወቱት። ልክ ከ20 ዓመት በፊት ከአንድ ዓመት በፊት ፓትሪክ ቬራ ወደ ዩቬንቱስ ሄዷል፣ ለቋል። 9 ዓመት የአርሰናል ምሰሶ የነበረ ተጫዋች ነው። ዴኒስ ቤርካምፕ 37 ዓመቱ ነው። ስለዚህ የቻምፒየንስ ሊግ ፋይናል ሳይቀር አልጀመረም። የአርሰናል ተጠባባቂ ተጫዋች ነበር ሲዝኑን በሙሉ። ሮቤር ፒሬስ 32 ዓመቱ ነበር። ከዛ የቻምፒየንስ ሊግ ፋይናል በኋላ ሌላ ጨዋታ ለአርሰናል አላደረገም፣ ወደ ቪያሪያል ሄዷል። ቲየሪ ኦንሪ ከአንድ ዓመት በኋላ ነው ከአርሰናል ወደ ባርሰሎና የተዘዋወረው። ቬንገር ጥሩ ወጣቶች ቡድን ውስጥ ያመጡ ነበር። ቫን ፐርሲ፣ ክሊሺ፣ ፋብሪጋስ፣ ኮሎ ቶሬ፣ ኢማኑኤል ኤቦዬ አይነት ፊሊፕ ሰንድሮስ ያኔ በጣም ትልቅ ተስፋ ይጣልበት ነበር። በጊዜው ከትልልቅ ክለቦች ጋር ተፎካክረው ነው ያስፈረሙት። አሽሊ ኮል በጣም ወጣት ነበር፣ ገና 22-23 ዓመቱ ላይ የነበረበት ጊዜ ነበር። ስለዚህ ያን ያህል ከባድ ጊዜ ያሳልፋሉ የሚል ግምት እንደዚህ ያህል ጊዜ ከቻምፒየንስ ሊግ ፋይናል ይርቃሉ የሚል ግምት አልነበረም እና ፋይናል ላይ ግን በባርሰሎና በስታድ ደ ፍራንስ በተደረገው ፍጻሜ ጨዋታ በባርሰሎና ተሸነፉ። ያው ያ ሽንፈት ብዙ የአርሰናል ደጋፊዎችን በተጠይቂያቸው ያንን ጨዋታ ያዩ ደጋፊዎች በጣም የሚያዝኑበት ጨዋታ የሚመስለኝ እሱኛው ጨዋታ ይመስለኛል። ሁኔታውም ገና በጊዜ ነው የንስ ሌማን በቀይ ወጣው ገና 11ኛው ደቂቃ ላይ። በኋላ አርቢትሩ ይቅርታ ጠይቀዋል የአርሰናል ዴሌጌሽንን በቀይ ማስወጣት አልነበረብኝ ምክንያቱም ጎሉ ተቆጥሮ ነበር። ሳሙኤል ኤቶ ላይ ነው ጥፋቱን የሰራው። ሉዶቪክ ጁሊ ነበር ጎሉን ያስቆጠረው። ስለዚህ አድቫንቴጁን መፍቀድ ይችሉ ነበር። ቻምፒየንስ ሊግ ላይ ደግሞ እስከዛ ጨዋታ ድረስ ለ51 ዓመት ውድድሩ ተደርጎ አንድም ተጫዋች በቻምፒየንስ ሊግ ፋይናል በቀይ ወጥቶ አያውቅም እና ዩኤፋም ዳኞች ለካርድ እንዳይቸኩ እንዲሁ በጥሬው በህጉ ካየሾ በቀይ የሚያስወጣ የመጨረሻ ሰው ሆኖ የሰራው ጥፋት ነው። ግን ደግሞ ጎሉ ተቆጥሯል። ስለዚህ አድቫንቴጁን መስጠት ይችሉ ነበር። አርሰናል በጣም ጥሩ ነበር ጨዋታውን የጀመረው። ቲየሪ ኦንሪ ትልቅ እድል አግኝቶ ነበር። ቪክቶር ቫልዴዝ አዳ ነው ግን እንደዛም ሆኖ ጎል አስቆጥረው ነበር በሶል ካምቤል አማካይነት። እስከ 76ኛው ደቂቃ ድረስ የሚመሩ ነበር። ከዚያ በኋላ ግን በዛ ዝናባማ የፓሪስ ምሽት ቬንገርን ልክ እንደሰበራቸው የምታይበት የፍጻሜ ጨዋታ ነበር። ግን
ያን ያህል ጊዜ ከዋንጫዎችም ከቻምፒየንስ ሊግ ፍጻሜም ከቻምፒየንስ ሊግ የውድድሩ የመጨረሻው ምዕራፎችም ረጅም ጊዜ ይርቃል የሚል ግምት ግን አልነበርም። የአሁኑን ያህል ጥበቃ ይኖሯል የሚል ግምት አልነበርም። ያንን ዘመን በጠቅላላው ከ2006 ምናልባት ከ2016 18 ድረስ ያለውን የስቴዲየም ሁኔታና የእንግሊዝ እግር ኳስ የፋይናንስ ለውጥ የላንድስኬፕ ለውጥ የበለጠ ሊያብራራው ይችላል። ምክንያቱም ቱርቦ ቻርጅ የሚደረጉ ባንክሮል የሚደረጉ ክለቦች መምጣት ጀመሩ። የሮማን አብራሞቪች ገንዘብ ነበር በቼልሲ፣ የሼህ ማንሱር በማንቸስተር ሲቲ። ስለዚህ ያኔ ፉክክሩ በአርሰናል በማንቸስተር ዩናይትድ መካከል መሆኑ አበቃ ብቻ ሳይሆን አርሰናል ድንገት ስቴዲየሙን ሲገነባ የዛሬ 20 ዓመት 400 ሚሊዮን ፓውንድ እዳ ነበረበት። እዳውን ደግሞ አንድ ቤኔፋክተር መጥቶ የማይከፍለው እዳ ማለት ነው። ክለቡ ራሱ መክፈል ነበረበት። ያንን ለማድረግ ብዙ ጊዜ እንዳነሳሁት ጥሩ ተጫዋቾችን ማምጣት አይችልም። ሻጭ ነበር አርሰናል። ከዛ በፊትም አኔልካን ሸጧል፣ ቪየራን ሸጧል፣ ፐቲን ሸጧል፣ ኦቨርማርስን ሸጧል፣ ይሸጥ ነበር ከዛ በፊትም። ግን እነዛን ተጫዋቾች ሲሸጥ ከአኔልካ በስተቀር ሁሉም እድሜያቸው ከገፋ በኋላ ለአርሰናል መስጠት ያለባቸውን አገልግሎት ሰጥተዋል ብሎ ክለቡ ካመነ በኋላ ነበር ይሸጣቸው የነበር። በኋላ ግን እነ ፋብሪጋዝን በ24 ዓመቱ እድሜያቸው ላይ ወደ መሸጥ የተሸጋገረበት ወቅት ነበር። እናም ያ የአርሰናልን በዛ ዘመን የነበረ ስኬት አልባነት ያሳያል። በተለይ በቻምፒየንስ ሊግ ግን በጠቅላላው በፕሪሚየር ሊግ አሁን ከ22 ዓመት በኋላ አይደል ያሸነፉት። ፕሪሚየር ሊጉንም ረጅም ጊዜ ጠብቀዋል። እና ግን ችግሩ የነበረው ምንድነው? ያኔ የስቴዲየም ዕዳ መክፈል ስለነበረባቸው ብቻ ሳይሆን ብዙ ጊዜ እንዳነሳሁት አርሰናል የብሮድካስቲንግ ገንዘብ እየጨመረ መጣ። ከቴሌቪዥን የምታገኘው ገንዘብ እየጨመረ መጣ። ስለዚህ ስቴዲየም ማስፋፋት ብቻውን የክለብን የፋይናንስ ጤና በጣም የተሻለ አያደርገውም። 1/3 መሆን ጀመረ። በፊት 1/2 ነበር የስቴዲየም የቲኬት ሽያጭ ከክለቦች ገቢ። በኋላ አርሰናል ይህንን ችግር ለመቅረፍ የወደፊቱንም ሁኔታ ነው ሞርጌጅ ያደረገው። ሙሳ ኤምሬትስ ስቴዲየም እኮ ለ10 ዓመት 100 ሚሊዮን ፓውንድ ብቻ ተከፍሎበት ነው የኤምሬትስ የኔሚንግ ራይት የተሰጠው። ያችን 100 ሚሊዮን አክሰስ ለማድረግ ኤምሬትስን በአመት የስያሜ መብትና የማሊያ ላይ የስፖንሰርሺፕ ስምምነት ለማድረግ ኤምሬትስ የ10 ዓመት ኮንትራክት ኮሚትመንት እንዲገባ 10 ሚሊዮን ነበር በአመት የሚከፍላቸው። ምክንያቱም ፋይናንሻሊ በጣም አደገኛ ሁኔታ ውስጥ ነው የነበረው አርሰናል። ለዛ ነው ፊውቸር ሞርጌጅ ያደረግ ነበር የተባለው። እና ቬንገርም ተጣዱ እዛ ላይ በቃ ከ8 ዓመት 4 ላይ በቻምፒየንስ ሊግ መሳተፍ አለበት የሚል ግዴታ ተቀመጠባቸው። 8ቱንም ዓመት ተሳትፏል። ኢንፋክት ግን መጀመሪያ ባንኮች ያስቀመጡ የሚያበድ 10 ባንክ ጠይቀው የሚያበድራቸውም አልነበርም። የሃውሲንግ ክራይሲስ መጣ። ስለዚህ ሃይብሪድ ቤቶችን እንሸጣለን ብለው አስበው ያንንም ማድረግ አልቻሉም። ስለዚህ በየአመቱ ተጫዋቾች መሸጥ ብቻ እኮ አይደለም እዛው ያሉ የፕሪሚየር ሊግ ተፎካካሪዎቻቸው ናቸው ተጫዋቾቻቸውን ያስፈርሙባቸው ነበር። የሄዱ አሉ ከእንግሊዝ ውጪ ለምሳሌ ክሌፕ ወደ ባርሴሎና ነው ሄደው፣ ወይም አሌክሳንደር ሶንግ ወደ ባርሴሎና ነው ሄደው። ግን ቫን ፐርሲ ወደ ማንቸስተር ዩናይትድ ነው ሄደው። ክሊሺ፣ ናስሪ፣ ቱሬ፣ አደባዮር ወደ ማንቸስተር ሲቲ ነው ሄዱት። አሽሊ ኮል ወደ ቼልሲ ነው ሄደው። ስለዚህ ተጫዋቾቹን የመሸጥ መራር ውሳኔ መወሰን ብቻ ሳይሆን የሚሸጡት እዛው ሊጉ ስላሉ ተፎካካሪዎቻቸው ምን ያህል የፍክክር ኢምባላንስ እንደሚፈጥር መገመት ይቻላል። ናስሪ ወደ ሲቲ ሄዶ ከክሊሺ ጋር ከባካሪ ሳኛ ጋር ሳኛም በነጻ ነው ሄደው፣ ግን እሱም በቀጥታ ወደ ሲቲ ነው ሄደው የሊግ ሻምፒዮን ሆነዋል። ቫን ፐርሲ ወደ ማንቸስተር ዩናይትድ ሄዶ የሊግ ሻምፒዮን ሆነዋል። ፋብሪጋዝ ወደ ባርሴሎና ሄዶ ዋንጫዎች አሸንፏል። ወደ ቼልሲ መጥቶም ዋንጫዎች አሸንፏል። በቀጥታ ዛ ተፎካካሪዎቻቸው ለሆኑ ክለቦች ነበር ተጫዋቾች ይሸጡ የነበሩት እና ስለዚህ በጣም ረጅም የፈተና አመታት ነበሯቸው እና ከክለቡ ግዝፈት አንጻር ምክንያቶቹ ብዙ ናቸው። ቅድም እንዳነሳሁት ግን ለረጅም ጊዜ የፋይናንሱም ሁኔታ የሚፈቅድ አልነበረም። ቬንገር በእንግሊዝ እግር ኳስ ውስጥ አብዮተኛ የሚባሉ ውብ እግር ኳስ የተጫወተ ምናልባት ከዛ በፊት በእንግሊዝ እግር ኳስ ታይቶ የማይታወቅ አይነት ቴክኒካል እግር ኳስ የተጫወተ ዋንጫዎች አሸንፈ የነበረ በእንግሊዝ እግር ኳስ የታክቲክ እድገት ውስጥ ትልቅ የጨዋታ ስታይል ለውጥ ያመጡ ኒውትሪሽንን በተመለከተ፣ ፍልስፍናን በተመለከተ፣ ዴታን በተመለከተ፣ ስካውቲንግን በተመለከተ ብዙ አድቫንስድ የሆነ ነገር ያደረጉ አጠቃላይ 17 ዋንጫ የሚያሸንፉ አሰልጣኝ ናቸው። ግን ለምሳሌ ምልመላን የውጭ ሀገር ተጫዋቾች አይመጡም ነበር ማለት አይደለም። ግን ብዙ ጊዜ የእንግሊዝ ክለቦች ወይ ከአውሮፓ ዋንጫ ወይ ከዓለም ዋንጫ በኋላ ጥሩ የተጫወቱ ተጫዋቾችን የማምጣት ዝንብ ለምሳሌ 94 የዓለም ዋንጫ ላይ ከአሜሪካ የዓለም ዋንጫ በኋላ እዛ የዓለም ዋንጫ ላይ ጥሩ የተጫወቱ ተጫዋቾች ብዙ ተጫዋቾች ወደ እንግሊዝ መጥተው ነበር። ስለዚህ በትልልቅ ኢንተርናሽናል ቶርናመንቶች ላይ የሚወዳደሩ ተጫዋቾችን ብቻ የማሸነፍ አባዜ ነበር የእንግሊዝ ክለቦች ውስጥ። ቬንገር ድንገት ከሚላን ቤንች የሆነ ተጫዋች ያመጣሉ፣ ወይ ሬሜ ጋርደን ያመጣሉ፣ ወይ ከፓሪስ ሳን ጀርማን አንድም የፍክክር ጨዋታ ያላደረገው ኒኮል አኔልካን ያመጡና በአንድ ጊዜ የሊግ ሻምፒዮን
የሚያደርግ ተጫዋች ያስፈርማሉ። ስካውቲንጋቸው ዓለም አቀፍ ስካውቲንጋቸው በጣም አስደናቂ ነው። ከአርጀንቲና ኔልሰን ቪቫስን ወይም ከብራዚል ሲልቪኞን ወይም ኤዱን በኋላም ጂልበርቶ ሲልቫን መልምሎ የሚያመጣ አይነት የስካውቲንግ ኔትወርክ ነበራቸው። ስለዚህ ብዙ ለውጥ አድርገዋል። ራሱን የቻለ ብዙ ሊያስወራ የሚችል ነጥብ ነው። ግን በዛ ጊዜም ጭምር ዋንጫ አልወሰዱም፣ ቻምፒየንስ ሊግ ዋንጫ አልወሰዱም። ትልልቅ ኮቾች ጓርዲዮላና ክሎፕን ጨምሮ የኮቺንግ ባጅ በሰሩበት ጊዜ አርሰናል ልምምድ ሄደው አጥንተዋል። የአርሰናል ልምምድ ሜዳ ሄደዋል። ያን ያህል ኢንፍሉዌንሻል አሰልጣኝ ነበሩ። ግን እንደዛም ሆኖ በዓለም ትልልቅ ከሚባሉ አሰልጣኞች መካከል አንደኛው ሆነው ሲአይኤስ ፉትቦል ኦብዘርቫቶሪ የ10 ዓመቱ ምርጥ አሰልጣኝ ብሎ ከ2005 እስከ 2015 ባለው ዴታን ማዕከል ባደረገ ከ2005 እስከ 2015 10 ዓመት የሚሆነው እንደዛ ነው። በዛ ጊዜ ውስጥ ጭምር እንደዚህ አይነት ሬፑቴሽን ኖሯቸው ግን አላሸነፉም። ምክንያቶቹ ብዙ ናቸው። አንደኛው ታክቲክ ሊሆን ይችላል፣ ሁለተኛው ቤርካምፕ ሊሆን ይችላል፣ ሶስተኛው ስነ ልቦና ሊሆን ይችላል። እስካላሸነፊው ድረስ ያ የስነ ልቦና ከረንሲ ስለማይኖርሽ ማለት ነው። እና ረጅም ጊዜ ለትልልቆቹ የአርሰናል ቡድኖች አይቀር የቸገረ ነው። ኦፍኮርስ አንዳንዶቹ የመጨረሻ ደቂቃ የጆን ካሪውን ጎሎች ያነሳ የጆን ካሪውን ጎሎች ማነሳው ያለ ምክንያት አይደለም። ምክንያቱም ቻምፒየንስ ሊግ ሴሚፋይናል ሊትራሊ ገብተው ነበር 2001 የመጨረሻው ኪክ ላይ ነው የሄክቶር ኩፐር ቡድን በኋላ ፋይናል ደረሰ። የተሸነፉት በዛ ፋይናል በዛ የጆን ካሪ የመጨረሻ ደቂቃ ጎል ነው፣ ህጋዊ ጎል ነው። ኦኬ ግን ማርጅኖች ናቸው ልል ነው። 2003ም ላይ እንደዚሁ በሜስታያ እንደዚሁ ባለቀ ሰዓት ጎል አስቆጡ። 2 ያስወጥቷቸዋል ጆን ካሪ። 2004 ላይ ደግሞ በ16 ተጫዋቾች ለ3 ውድድሮች ሄዱ ሰውየው። ያንን ግን ክላውዲዮ ራኒሪ ቀድመው አይተውት ነበር። አይሆንም፣ በ16 ተጫዋች ትሬብል ማሳካት አይቻልም፣ ሰፊ ስኳድ ያስፈልጋል። ያኔም ቢሆን አርሰናል የፋይናንስ ዲስአድቫንቴጅ የነበረው ስለሆነ ከ16 ተጫዋች በላይ መያዝ አይችልም። በኋላ በመጠኑ ሮቴት አድርገዋል። ለምሳሌ ከማንቸስተር ዩናይትድ ጋር በነበረው ጨዋታ ቲየሪ ኦንሪን አሳርፈውት ነበር በቪላ ፓርክ። በኋላ ቀይሮ አስገብተውታል በሁለተኛው አጋማሽ። አሁን በቅርብ ጊዜ በሚሰጧቸው ቃለ ምልልሶች ላይ እዛ ጨዋታ ላይ ሁለተኛው ቡድን መጠቀም ነበረብኝ፣ ምክንያቱም ከ3 ቀን በኋላ የቻምፒየንስ ሊግ ግሩፕ ፍጻሜ ከቼልሲ ጋር በሃይብሪ ነበራቸው። የተቀሩ ተጫዋቾች ግን ዋናዎቹ ተጫዋቾች ናቸው። ፖል ስኮልስ ነው በዛ የቪላ ፓርክ የሴሚ ፋይናል ጨዋታ ላይ ጎሉን ያስቆጠረው። ማንቸስተር ዩናይትድ ፋይናል አለፈ። አርሰናል ግን ከዛ ውድድር ውጭ ሆነ። ከዛ ከቼልሲ ጋር በነበረው ጨዋታ የዛሉ ተጫዋቾችን ይዞ ገቡና ለ10 ዓመት ያላሸነፋቸው ቼልሲ በብሪጅም በሃይብሪም በዌይን ብሪጅ ጎል አማካኝነት አሸንፏቸው አለፈ። ይሄ የአሰልጣኙ ስህተት ነው፣ ጥያቄ የለውም። ለቻምፒየንስ ሊግ ፕራዮሪቲ መስጠት ነበረባቸው። እሳቸው ትሬብል ማሳካት ይችላሉ የሚል እምነት ነበራቸው። በኋላ ግን በነዛ 16 ተከታታይ ሲዝኖች ለ16 ተከታታይ ሲዝኖች 16 ቢያንስ ሁለተኛው ዙር ላይ ቢደርሱም ግን ፋይናል መድረስ አልቻሉም። ኳርተር ፋይናል፣ ሴሚ ፋይናል ተጫውተዋል፣ ግን ፋይናል መድረስ አልቻሉም እና ረጅም ጊዜ ፈተና የሆነበት ውድድር ነው ለአርሰናል እና በአውሮፓ ከሚገኙ ክለቦች መካከል ብዙ የሊግ ዋንጫዎች አሸንፈውን 14ኛውን ዋንጫ አሸንፏል። ቻምፒየንስ ሊግ ያላሸነፈ ክለብ ብቻኛው ክለብ አርሰናል 240 ጨዋታዎች ተጫውቷል። ዲናሞ ኪየቭ ነበር የሚበልጠው ብዙ ኮንቲኔንታል ጨዋታዎች አድርጎ ግን ውድድሩን ባለማሸነፍ ረጅም ጊዜ የቆየ ነው እና በጠቅላላው ቅድም እንዳነሳሁት በተለያዩ ዘመናት ትልልቅ ቡድኖች የነበሩት ቢሆንም በታሪክ እና ኢንፍሉዌንሱ ትልቅ ቢሆንም በሄርበርት ቻፕማን ዘመን 3-2-2-3 ወይም ደብሊው የሚባለው ሲስተም በሃይብሪ የፒኤ ሲስተም አሁን የምናውቀው የአርሰናል መለያ በፍለድ ላይት መጫወት፣ ቁጥር ያላቸው ቁጥር ለመጀመሪያ ጊዜ አድርጎ መጫወት፣ መጋጫ አድርጎ ለመጀመሪያ ጊዜ መጫወት፣ ይህንን የመሳሰሉ ለመጀመሪያ ጊዜ ቴሌቫይዝ የተደረገ በዓለም እግር ኳስ ታሪክ ለመጀመሪያ ጊዜ ቴሌቫይዝ የተደረገው ጨዋታ በቴሌቪዥን የተላለፈው ጨዋታ የአርሰናል ጨዋታ ነው። ከኤቨርተን ጋር የነበረ ጨዋታ ነው። ብዙ ነገሮች ላይ ቀደም ያሉ ናቸው። በእንግሊዝ እግር ኳስ ታሪክ የመጀመሪያዎቹ ሜጀር ሱፐር ፓወርስ የሚባሉት ሰንደርላንድ፣ በርሚንግሃም እና ፕሬስተን ኖርዝ ኢንድ የሚባሉት ናቸው። ሁሉም ወይ መካከለኛ የሰሜን ላይ ያሉ ናቸው እና የሆነ የዶሚናንስ ዘመን ነበራቸው። ግን ረጅም ጊዜ ምክንያቱም በ4 ዓመቱ 3 ጊዜ ሊግ ሻምፒዮን ሆኖ ስለነበር ለመጀመሪያ ጊዜ ነው የእንግሊዝ እግር ኳስ የፉትቦል ካርቴል የሚባለው ትልቅ ጃይንት የሆነ የመጀመሪያው የእንግሊዝ ቡድን የሚባለው ለዚህ ነው። ከዛም በኋላ እንግዲህ ከ100 ዓመት ኦልሞስት በኋላም ሶስተኛው እንግሊዝ ትልቅ ክለብ ነው። ከዛ በኋላ ደግሞ ይሄ የእንግሊዝ ኮንሰርቫቲዝምን ሰዎች ረጅም ጊዜ አርሰናልን ደንበኛ ብሪቲሽ ቡድን ነበር፣ ደንበኛ እንግሊዛዊ ቡድን ነበር የሚሉት። የቬንገር ቅጥር ያኔ በጣም አነጋጋሪ የነበረበት ምክንያት ከእንግሊዝ ክለቦችም በጣም እንግሊዛዊ የሆኑ አርሰናል ነው የውጭ ሀገር አሰልጣኝ የቀጠረው ይባል ነበር። የብሪቲሽ ቫሊዩ ነበረው ተብሎ ስለሚጠቀስ ግን በዛው መጠን ደግሞ ደግሞ  አውሮፓዊነትን ዓለም አቀፋዊነትን የሚቀበል የነበረ ነው። ለምሳሌ
ሳንቲያጎ ቤርናቤው ለኪፕ ምናምን ሆኖ የዩሮፒያን ካፕን ከመመስረታቸው በፊት ከ20 ዓመት አስቀድመው የነጥብ ጨዋታ አይደለም አርሰናል ግን ከአውሮፓ ክለቦች ጋር መጫወት ጀምሮ ነበር። 30ዎቹ ላይ ማለት 30ዎቹ 31 32 አካባቢ መጫወት ጀምሮ ነበር። ከመጀመሪያዎቹ ጥቁር ተጫዋቾችን ካስፈረሙ ክለቦች መካከል አንደኛው ጥቁርና የውጭ ሀገር ተጫዋቾችን ካስፈረሙ ክለቦች መካከል ዋልተር ቱል የሚባል ተጫዋች ነበር። በኋላ የእንግሊዝ ሕግ ወይም የእንግሊዝ የሰራተኛ ሚኒስቴር የሚባለው ሚኒስትሪ ኦፍ ሌበር የሚባለው ከለከለ እንጂ ሩዲ ሂደን የሚባል ኦስትሪያ ተጫዋችም አምጥተው ነበር። መጥቶ መስራት አይችልም እዚህ ሀገር ብሎ ከለከላቸው። ስለዚህ ልክ በወግ አጥባቂነትና በተራማጅነት መካከል እንዳለ ክለብ የሚቆጠር ነው። ያ ቅድም ያልኩት ብሪቲሽነስ ወግ አጥባቂነትን የሚያሳይ ነው። ግን ደግሞ እንደዚህ አይነት ጥቁር ተጫዋቾችን ኢንኮርፖሬት አሁን በጣም በጥቁሮች የሚወደድበት አንደኛው ምክንያት ሁልጊዜም ከጥቁሮች ጋር አሶሲየትድ የሚሆን ስለሆነ ነው። በተለይ 1970ዎቹ ላይ ዘረኝነት ጣራ በነካበት ጊዜ እነ ፖል ዴቪስን እነ በኋላ ኢያን ራይትን ግን እነ ዴቪድ ሮካስልን እነዚህ የመሳሰሉት ኬቨን ካምቤልን አንዲ ኮልም በኋላ በማንቸስተር ዩናይትድ የገነነው ተጫዋች ከአርሰናል አካዳሚ የወጣ ነው። በሄሊንድ የነበረ ነው። እንዲህ አይነት ተጫዋቾችን ብዙ በኋላ ቬንገር መጡና ኦፍኮርስ ብዙ ጥቁሮች ነበሩበት ያ ቡድን። ሁልጊዜም እንዲህ አይነት ለየት ያለ ኢንትረስት የሚቀሰቅስ አይነት በብዙ በተለይ በጥቁር መብት ተሟጋቾች የሚወደድ አይነት ክለብ ሆኖ የቆየ ቢሆንም ግን በመጀመሪያ ጊዜ በነጭ ኳስ መጫወት ያኔ ጭቃ ነበር እንዳለ አይታይም። ስለዚህ በቡኒ ኳስ መጫወት ኳሱን አታዩ። በነጭ ኳስ መጫወት ጀምር ብዙ አሁን እንደ እንትን የምናያቸው ስታንዳርድ የሆኑት ነገሮች ያኔ ቀደም ብሎ አርሰናል ያደረጋቸው ናቸው። ግን ቻምፒየንስ ሊግ አላሸነፈና ስቶሪው ብዙ ነው ለምን አላሸነፈም የሚለው። ይሄንን ሁሉ ታሪክ የመቀየር እድል አላቸው የአርሰናል ተጫዋቾች ነገ በቡዳፔስት ማሸነፍ የሚችሉ ከሆነ። ለአርሰናል ደጋፊዎች ቡድናቸው ለ22 ዓመት ፕሪሚየር ሊግ ሳያሸንፍ የቆየ ቢሆንም ግን ከዛ በፊት 13 ጊዜ አሸንፈውታል። ጣምቷቸዋል፣ ይገባኛል። አንድ ትውልድ ከሞላ ጎደል አላየውም። ስለዚህ ፕሪሚየር ሊግን መጠማታቸውን እረዳለሁ። ያንን የባንተር ዘመን መጠቅለያ የሌሎች ደጋፊዎችን የሌሎች ቡድኖች ደጋፊዎችን ወይም የሚዲያውን ወይም ሶሻል ሚዲያውን ስላቅ ለአንዴና ለመጨረሻ ጊዜ ለመዝጋት ሊጉ ያስፈልገናል የሚል ፐርሰፕሽን ስለነበር ሊጉን ማሸነፋቸው አስፈላጊ ነበር ለአርሰናል ደጋፊዎች ሴንቲሜንት። ግን በፕሪቪሌጅ ደረጃ ግን አድርገው የማያውቁትን ማሸነፍ የበለጠ ለአርሰናል ቅድም ያልኩት ማንቸስተር ዩናይትድ በተለይ ሊቨርፑል ያላቸው ግርማ አለ በአውሮፓ ውድድሮች ላይ ባላቸው የበላይነት ምክንያት ዩሮፒያን ናይት ኢን አንፊልድ ኦን ቱስዴይ ምናምን ይላሉ እነሱ። ለምሳሌ ያስፈራል በአንፊልድ መጫወት በአውሮፓ ምሽት በማክሰኞ። ያ በአውሮፓ ውድድር ምክንያት ያለ ካሪዝማ ነው እና ይህንን ታሪክ የመስራት እድል አላቸው። ፔዤ የዛሬ ዓመት እዚህ ሁኔታ ውስጥ ነበር። ፔዤ ልክ እንደ አርሰናል ስቶሪድ አይደለም። 1970 ላይ ነው ፔዤ ወደ ሬሌቫንስ የመጣ 1980ዎቹ መጨረሻና 1990ዎቹ መጀመሪያ ላይ ነው ማሸነፍም የጀመረው። ኦፍኮርስ ለ5 ተከታታይ ዓመታት የአውሮፓ ውድድሮች ሴሚፋይናል ደርሶ ነበር በአርቱር ጆርጅ፣ በጀራርድ ሁሊዬ፣ በኋላ በሉዊ ፈርናንዴ በእንደዚህ አይነት አሰልጣኞች። ግን ከብዙ አውሮፓ ክለቦች በጣም ወጣት ነው ፔዤ። ይህንን አይነት ወደ ኋላ ለ140 ዓመት የሚተረክ ታሪክ ያለው አይደለም። ግን ፔዤ ደግሞ ትልልቅ ቡድኖች ግን ነበሩት በእነዚህ ዓመታት በተለይ ባለፉት 15 ዓመታት እና ከአውሮፓ ጃይንቶች መካከል እንደ አንዱ ለመቆጠር የአውሮፓ ቻምፒየንስ ሊግን ማሸነፍ የግድ ይለው ነበር እና አርሰናል ከዛም በበረታ ሁኔታ ቻምፒየንስ ሊጉን ይፈልገዋል። ከዛም በበረታ ሁኔታ ኦፍኮርስ ጫናው ቀሏል ፕሪሚየር ሊግ በማሸነፋቸው ምክንያት። ስለዚህ ምንም ሆነ ምን እሁድ ዕለት በኢስሊንግተን በሰሜን ለንደን የአርሰናል ተጫዋቾች በክፍት አውቶቡስ ሆነው ሰለብሬት ያደርጋል። ቻምፒየንስ ሊግ ወሰዱም አልወሰዱም ፕሪሚየር ሊግ ስላሸነፉ። ልክ ማንቸስተር ሲቲ ኤፍኤ ካፕና ሊግ ካፑን ሰለብሬት ሲያደርግ ሰሞኑ እንዳየ ነው። ፕሪሚየር ሊግ ስላላሸነፈ ሰለብሬሽኑ አይቀርም፣ ሰለብሬት ያደርጉታል። ግን ሌላ ከዚህ በፊት በክለቡ የረጅም ጊዜ ታሪክ ውስጥ ተደርጎ የማያውቅን ነገር የማድረግ እድል ከፊታቸው አለ። የሚገጥማቸው ግን በዚህ ሰዓት የአውሮፓ ቤስቱ ቡድን ትላንት እንዳነሳ ነው አንድ ኢራ ማርክ የሚያደርግ ያለምንም ጥርጥር በጣም ሰፊ በሆነ ርቀትም ባይሆን አርሰናል አንደርዶግ ነው የነገውን ጨዋታ። ፔዤ የበለጠ ግምት ያገኛል ኦፍኮርስ። ግን ይሄኛው የአርሰናል ትውልድ ግን ሌሎቹ ፌመስ ቡድኖች የበርቲሚ ቡድኖች፣ የጆርጅ ግራን ቡድኖች፣ የአርሰን ቬንገር ቡድኖች ያላደረጉትን ሁሉ የማድረግ እድል አለው እና ረጅም ጊዜ ግን ሊያልፈው ያልቻለ አጥር ነው ቻምፒየንስ ሊግ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ
ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።